ህፃናት ቅብዝብዝና ትኩረት አልባ እንዳይሆንብን ማድረግ የምንችልበት 7 መፍትሄዎችን ልንገራችሁ። ብዙ ጊዜ አስተውላችሁ ከሆነ አሁን የዘመኑ ህፃናት የምንላቸው ትኩረት አልባ ናቸው፣ በጣም ፍጥነት አላቸው፣ አይረጋጉም፣ ለነገሮች አቴንሽንና ኮንሰንትሬሽን አይሰጡም። ታዲያ ይህ ችግሩ ምንድን ነው? በዛሬ ቪዲዮ ምክንያቶችን እናወራለን። መጨረሻ ደግሞ ቀላል እምላችሁ 7 መፍትሄዎች እነግራችኋለሁ። ቪዲዮን እስከ መጨረሻ ይመልከቱ። ይህ ቪዲዮ ለብዙ ወላጆች ስለሚያስፈልግ ብዙ ሰው ጋር እንዲደርስ አንደኛ ቪዲዮን እስከ መጨረሻ ይመልከቱ፣ ሁለተኛ ለብዙ እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ፣ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ መጻፍ አትርሱ። በነገራችን ላይ ብሩክ ኪድስ ዩቲዩብ ቻናላችን 300,000 ሰብስክራይበር አግኝቷል። ይህ ቁጥር የእናንተም የኛም ጥረት ነውና እንኳን ደስ አላችሁ። እናንተ ምናልባት ቤተሰብ ካልሆናችሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። አዳዲስ ወላጆችም ይህን ቪዲዮ እየላካችሁ እንድታዩ እንድትጋብዙ እነግራችኋለሁ። ሌላውም ነግራችሁ ነገር ብዙ ሰው ቪዲዮዎች ይደርሱታል ያያል። ሆኖም ግን ኮንቲኒስሊ ቪዲዮዎቹ እየደረሱት አይደለምና ኮንቲኒስሊ ቪዲዮዎቹ እንዲደርሱ የዩቲዩብ ኖቲፊኬሽንን ባራችሁን ኦን ማድረግ አትርሱ። ከዛ በተጨማሪ ደግሞ የሰብስክራይብ አድርጋችሁ የደወል ምልክት መጫንን አትርሱ። የዛኔ ዘወትር ሰኞ፣ ሮብና አርብ የምንለቀውን አዳዲስ መረጃዎች ወደ እናንተ እንዲደርስ ማድረግ ትችላላችሁ። ህፃናት የትኩረት መጠናቸው የሚሰራ በእኛው በወላጆቻቸው ነው። ግን በአማካኝ ህፃናት ትኩረት የሚሰጡበት ሰዓት ስንመለከት ከ2 እስከ 5 ሲባዛ በእድሜ ያ ማለት ለምሳሌ ከ2 እስከ 5 ስንል 2 ታይምስ ዘ ኤጅ ወይም ማክሲመም 5 ታይምስ ዘ ኤጅ ሊሆን ይችላል። ያ ማለት ለምሳሌ የ2 ዓመት ልጅ ስንወስድ ቢያንስ ከ4 ደቂቃ እስከ 10 ደቂቃ ትኩረት አንድ ነገር ላይ ትኩረት መስጠት ይችላል ማለት ነው። ይህንን የትኩረት መጠን ደግሞ ለማሻሻል ማድረግ ያለብን ጨዋታዎች አሉ፣ እንክብካቤዎች አሉ፣ ንግግሮች አሉ፣ ቋንቋዎች አሉ። እነዚህን በዛሬ ቪዲዮ ነግራችኋለሁ። ከዛ በፊት ግን ምንድነው ህፃናት እንደዚህ ትኩረት አልባ የሚያደርጋቸው የሚለውን ነገር በዝርዝር ልንገራችሁ። አንደኛውና ዋነኛው ብዙ ህፃናት የሚቸገሩበት ነገር እንቅልፍ ማጣት ነው። በነገራችን ላይ ህፃናት አይምሮ የሚሰራው ከ3 ዋና ዋና ነገር ነው። ከወላጅ እንክብካቤ፣ ከእንቅልፍ እና ከምግብ ነው። ከነዚህ ውስጥ እንቅልፍ ከተጓደለ በተለይ ህፃናት ሆነው ለምሳሌ 2 ዓመት 3 ዓመት 4 ዓመት ሆነው በቂ የሆነ እንቅልፍ በተለይ ከ9 ሰዓት እስከ 10 ሰዓት በቂ የሆነ እንቅልፍ ካላገኙ ትኩረት አልባና ቅብዝብዝ ሊሆኑ ይችላሉ። በምን ምክንያት? አንድ ከፍተኛ ማንኮራፋት ሊሆን ይችላል። የአፍንጫ ቶንሲል፣ የጉሮሮ ቶንሲሎች ወይም የአፍንጫ አለርጂ በመሳሰሉት ምክንያት እንቅልፋቸው የሚቆራረጥ ከሆነና በአግባቡ እንቅልፍ ካላገኙ አቴንሽናቸው ዝቅተኛ ሊሆን ይችላል። ሁለተኛ እንቅልፋቸው የሚነሳው ነገር ደግሞ ስክሪን ማብዛት። በተለይ ደግሞ ህፃናት ከመተኛታቸው ከ1 ሰዓት በፊት ስክሪን ካዩ ወይ ቲቪ ወይ ሞባይል ካዩ እንቅልፋቸው ይጠፋል። ስለዚህ በተቻለ መጠን ህፃናት ከመተኛታቸው ከ2 ሰዓት በፊት ቲቪ ወይ ሞባይል ኦፍ ማድረግ ይኖርብናል። በተቻለ መጠን ህፃናት 3 ሰዓት ወይ 2 ሰዓት አካባቢ ለማስተኛት ሞክሮ ሌሊቱ ሙሉ በደንብ እንዲተኙ አርፈው እንዲነሱ ለነገ ትምህርታቸው ዝግጁ እንዲሆኑ ሌሊቱ ሙሉ መተኛት ይኖርባቸዋል። ሁለተኛ ህፃናት ትኩረት አልባና ቅብዝብዝ የሚያደርጋቸው ነገር ደግሞ የንጥረ ነገሮች እጥረት ካለባቸው በተለይ የኦሜጋ 3 የአይረን የፎሌት የቢ12 የመሳሰሉት እጥረቶች ካሉ ትኩረት አልባና ቅብዝብዝ ሊሆኑ ይችላሉ። በተለይ አይረንና ኦሜጋ 3 በጣም ቤዚክ የሚባሉ ናቸውና በነገራችን ላይ የነዚህ ማይክሮኒውትሪየንት እጥረቶች ትንሽ ጥርጣሬ ካላችሁና ልጃችሁ ባህሪው እየተቀየረ ከተቸገራችሁ ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላቦራቶሪው ሙሉ ነው። አድቫንስ የሆኑ ላቦራቶሪ ማሽኖች አሉን። በእነዚህ ማሽኖች የነዚህ ንጥረ ነገሮች ምርመራ እየሰጠን ይገኛል። ምርመራ ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ሶስተኛው የዘመኑ ህፃናትን ትኩረት አልባ ያደረጋቸው ነገር ደግሞ ምግባቸው ነው። በተለይ ደግሞ ፓስታ፣ መኮረኒ፣ ጣፋጮች፣ ጁሶች፣ ቸኮሌት፣ ሻይ በተለይ ደግሞ ሻይ በስኳር የምሰጣቸው ከሆነ እነዚህ ቅብዝብዝ ሊያደርጉ ይችላሉ። ኢቭን ከዛም አልፎ ጨጓራቸውን አንጀታቸውን ሊያቆስሉ ይችላሉ። በተለይ እነዚህ ፕሮሰስ ሊሆኑ ምግቦች አብዛኞቹ ከተበሉ በኋላ የግላይሴሚክ ኢንዴክሳቸው ከፍ ያለ ነው። ያ ማለት ቶሎ ሹገር ይሆናሉ። ለምሳሌ ፍርኖ ዳቦ፣ ፓስታ፣ መኮረኒ ለሰውነት በቂ የሆነ ካሎሪ አይሰጡም፣ በቂ የሆነ ፕሮቲን አይሰጡም። ካሎሪ ቢሰጡ እንኳን ኢምፒቲ ካሎሪ ነው። ያ ማለት ለአይምሯቸው አይጠቅማቸውም። ስለዚህ ምግቦቻቸውን ፕሮቲን ብታደርጉ እንቁላል፣ ስጋ፣ አይብ የመሳሰሉት እነዚህ ጥሩ ፕሮቲን ያላቸው ነገሮች ህፃናት ከወሰዱ አይምሯቸው ብሩህ የመሆን እድሉ ከፍ ያለ ነው የሚሆነው። አራተኛው ህፃናትን ትኩረት አልባና ቅብዝብዝ የሚያደርገው ነገር ደግሞ የስነ አይምሮ የተፈጥሮ ለውጥ ካላቸው በተለይ ADHD የምንለው የትኩረት ማጣትና የመቅበዝበዝ የስነ አይምሮ ለውጥ ካለ፣ ዲስሌክሲያ ካለ፣ ኦቲዝም ካለ ወይም ሌሎች የስነ አይምሮ ለውጦች በተፈጥሮ የሚከሰቱ የስነ አይምሮ ለውጦችም ካሉ እነዚህም ትኩረት አልባ ሊያደርጓቸው ይችላል። ስለዚህ እነዚህ ነገሮች የምትጠራጠሩም ከሆነ በአቅራቢያችሁ ባለው የህፃናት ስፔሻሊስት ሐኪም ወይም ሳይካትሪስት
አርቲስት ጋር ቀርባችሁ ማሳየት ይገባል ማለት ነው። አምስተኛው ችግር ደግሞ ሜዲካል ችግሮች ሳናቅላቸው፣ ለምሳሌ የሆድ ችግር ካለባቸው፣ የታይሮይድ ሆርሞን ችግር ካለባቸው፣ ሌሎች ሜዲካል ችግሮች ካሉባቸውና እነሱ ነቅሰው ካልታከሙ ባህሪያቸው አስቸጋሪ ሊሆን ይችላል። ቅብዝብዝና ትኩረት አልባ ሊሆኑ ይችላሉ። ስድስተኛውና ብዙ ሰዎች የሚሸወዱበት ምክንያት ደግሞ ረጅም ሰዓት ቲቪ እና ሞባይል ማሳየት፣ ስክሪን ታይም። ከፍተኛ ስክሪን ታይም ህጻናትን ለኤዲኤችዲ በ7 እጥፍ ተጋላጭ ያደርጋቸዋል ይላል። ስለዚህ በተቻለ መጠን ከ2 ዓመት በታች ምንም አይነት ስክሪን አያስፈልጋቸውም። ከ2 ዓመት እስከ 5 ዓመት ያላሉ ህጻናት ደግሞ ማክሲመም የሚፈቀደው 1 ሰዓት ብቻ ነው በቀን ውስጥ። ያንን ደግሞ አስተማሪ የሆኑ ቪዲዮዎችን ቋንቋ የሚያስለምዱ ከሆነ አብራችሁ እየተረጎማችሁ እየጠየቃችሁ ታሪኩን እንዲረዱት እያደረጋችሁ ኢንተራክቲቭ መሆን አለበት። ከዛ ውጪ ስክሪን ታይም ለህፃናት አያስፈልጋቸው። ስለዚህ ለታዳጊ ህፃናት ትኩረት እንዲኖራቸው፣ ኮንሰንትሬት ማድረግ እንዲችሉ፣ ፎከስ ማድረግ እንዲችሉና በትዕግስት ነገሮችን መስራት እንዲችሉ መርዳት የሚችሉ 7ቱ ቴክኒኮች የትኞቹ ናቸው? ይህንን በእድሜ ከፋፍዬ እነግራችኋለሁ። ከ2 ዓመት በታች ላሉ ህፃናት በዋነኝነት የወላጅ ፍቅር ብቻ በቂ ነው። በቃ ከወላጅ ጋር መጫወት፣ መሳቅ፣ ማቀፍ፣ ጊዜ መስጠት፣ ሪስፖንሲቭ የሆነ ወይም ደግሞ ምላሽ የሚሰጥ እንክብካቤ ከ2 ዓመት በታች ላሉ ህፃናት በቂያቸው ነው። ከ2 ዓመት ጀምሮ ላሉ ህፃናት አሁን የምነግራችሁ እነዚህ 7ቱ ቀላል ቴክኒኮች አእምሯቸውን ለፎከስ ለአቴንሽን ዝግጁ ያደርጋሉ። የመጀመሪያው ጨዋታ ነው መነግራችሁ። የመጀመሪያው ጨዋታ የብሎክ ጨዋታ፣ ነገሮችን መገጣጠም። እንደዛ ብሎክ ሲገጣጥሙ ለብቻቸው ራቅ ብላችሁ እዩዋቸው፣ ወይም ደግሞ በራሳቸው ፎከስ ማድረግ እንዲችሉ በራሳቸው እየገጣጠሙ የተለያዩ አይነት ከለሮችን እንዲያመጡና እንዲገጣጠሙ ጊዜ ሰጧቸው። ይህ በራሳቸው ፎከስ ማድረግ እንዲችሉ በራሳቸው ኮንሰንትሬት አድርገው ቅርጽን መስራት እንዳለባቸው፣ ችግርን እንዴት መፍታት እንዳለባቸው፣ ቅርጾችን እንዴት መለየት እንዳለባቸው በራሱ ያስተምራቸዋል። ሁለተኛው የምነግራችሁ ቴክኒክ ደግሞ ሲምፕል ፐዝሎችን ማጫወት እንደየእድሜያቸው። ከ2 ዓመት እስከ 3 ዓመት ከሆነ ነገሮችን ለምሳሌ ስዕሎች፣ የስዕሎች ፐዝል አለ። ስዕሎችን ገጣጥሞ ማምጣት ማለት ነው። ይህ በምስሉ ላይ የምትመለከቱት የስዕል ፐዝል ነው። የስዕል ፐዝል የተለያዩ ምስሎችን መጀመሪያ እንለያቸውና ወደዛ ምስል እንዲያመጧቸው መገጣጠም ማለት ነው። ይህ ቀላል ፐዝል ነው። ይህንን በተደጋጋሚ ካደረጉ ፎከስ ማድረግ እንዲችሉ፣ ኮንሰንትሬት ማድረግ እንዲችሉ በጣም ይረዳቸዋል። ሶስተኛው ለታዳጊ ህጻናት በጣም የሚጠቅማቸው ነገር ደግሞ መጽሐፍ ነው። መጽሐፍ አብሮ ማንበብ በጣም ወሳኝ ነገር ነው። ማንበብ ብቻ ሳይሆን ስዕሎችን ደግሞ አብሮ ያሉት ቢሆን በጣም አሪፍ ነው የሚሆነው። ስዕሎችን መጀመሪያ ማሳየት፣ መጠቆም፣ የስዕሎችን ስም ለምሳሌ ውሻ ከሆነ ላም ከሆነ የቤት እንስሳም የምንም ከሆነ እያሳያችሁ ስለዛ ነገር ተረት ማውራት ሊሆን ይችላል። የተረቱን በደንብ ታሪኩ እንዲረዱት መርዳት ሊሆን ይችላል። አብሮ ማንበብ ሊሆን ይችላል። ስለዛ እንስሳ ማውራት ሊሆን ይችላል። ይህ ኮንሰንትሬት ማድረግ እንዲችሉ በጣም ይረዳቸዋል። አራተኛው ነግራችሁ ቴክኒክና ጨዋታ አይነት ደግሞ ይህ ጨዋታ ኩባያ ውስጥ ኳሶችን መጨመር። ይህ በጣም ቀላል ጨዋታ ሊመስል ይችላል። በተለይ ደግሞ የኩባያውና የኳሱ ከለር ተመሳሳይ ቢሆን በምስሉ ላይ እንደምትመለከቱት ማች ማድረግ ሊሆን ይችላል። ያንን አካላዊ እንቅስቃሴ ደግሞ ብትጨምሩበት። አሁን ይህ የምታዩት አያትየውና የልጅቷ ጨዋታ ነው። እንደምታዩት እየዘለሉ እያንዳንዱ ኩባያ ውስጥ ኳስ ይጨምራሉ። መጨረሻ ልጅቷ ትሸለማለች። ይህ ጨዋታ በጣም ቀላል ይመስላል። አይምሯቸው ግን በጣም ያነቃቸዋል። ኮንሰንትሬት ማድረግ እንዲችሉ በጣም ይረዳቸዋል። ይህን የእጃቸውን ቅርጽ በስዕል መሳል፣ ያንን እንዲመቱ፣ ከዛ ደግሞ ይህን ቅርጽ ትሰራላችሁ፣ ያንን እንዲመቱ በማድረግ እያቀያየሩ እጃቸውን ኮንሰንትሬት ማድረግ እንዲችሉ አይምሯቸውን እያቀያየሩ በደንብ እንዲጠቀሙ በጣም ይረዳቸዋል። ስድስተኛው የምነግራችሁ በጣም ቀላል የሆነ የኮንሰንትሬሽን ጨዋታ ደግሞ ከለሮችንና ቅርጾችን ማች ማድረግ። ለምሳሌ እንደምትመለከቱት የመጫወቻ ለምሳሌ ቅርጾችን በመጫወቻ መልክ ያለን ለምሳሌ 4 ማዕዘን ከሆነ 4 ማዕዘን እዛ ውስጥ ማስገባት፣ 3 ማዕዘን ከሆነ 3 ማዕዘን እዛ ውስጥ ማስገባት ቅርጽን ከከለር ጋር ያስተምራቸዋል። ወይም ከለርን ከከለር ጋር ማች ማድረግ ያስተምራቸዋል። ይህ ፎከስ ማድረግ እንዲችሉ እንዲረጋጉና አንድ ቦታ እንዲቀመጡ በጣም ይረዳቸዋል። በነገራችን ላይ አሁን የምነግራችሁ ቴክኒኮች በራሱ ቴራፒስቶች ለባህሪ ቴራፒ የሚጠቀሟቸው ጨዋታዎች ናቸውና ይህንን በደንብ ብትጠቀሙ ለልጃችሁ ቴራፒ እንደመስጠት ነው። የባህሪ ቴራፒ እንደመስጠት ይቆጠራል። ሰባተኛ የምነግራችሁ ጨዋታ ደግሞ አካላዊ ቅልጥፍና የሚያስፈልጋቸውን ጨዋታዎች መጫወት። ለምሳሌ አባሮች ሊሆን ይችላል፣ ዝላይ ሊሆን ይችላል፣ ወይም ደግሞ አኩኩሉ ሊሆን ይችላል። ብቻ አካላዊ ቅልጥፍና ስፖርት የሚያሰሩ ነገሮችን መጨመር ይኖርባቸዋል። በነገራችን ላይ እድሜያቸው ህፃናት ገና ከ2 ዓመት ጀምሮ ላሉ ህፃናት ቢያንስ በቀን ውስጥ ለ1 ሰዓት አክቲቭ የሆነ የስፖርት ሰዓት ያስፈልጋቸዋል ይላል። ይህ አክቲቪቲ ሰውነታቸው ሲንቀሳቀስ፣ ጡንቻቸው ሲሰራ አንደኛ አይምሯቸውም አብሮ ይሰራል፣ ሁለተኛ የምግብ ፍላጎታቸውን ይጨምርላቸዋል፣ አካላዊ ቁመናቸውም የተስተካከለ ይሆናል። ስለዚህ ከቤት ውጭ አውጥታችሁ አውትዶር ጌሞችን አባሮች ሊሆን ይችላል፣ ሳር ላይ መጫወት ሊሆን ይችላል። ብቻ አውትዶር ጌሞች አክቲቪቲ ያለባቸው አውትዶር ጌሞችን በትንሹ ለ1 ሰዓት በቀን ውስጥ ማሰራት ይኖርባቸዋል። ከዚህ ቀጥሎ የምነግራችሁ ነገሮች ደግሞ እድሜያቸው ከ6 ዓመት ጀምሮ ላሉ ህጻናት የሚሆኑ ሲሆኑ ይህ ደግሞ አድቫንስ የሆነ የኮንሰንትሬሽን የአቴንሽን ቴክኒኮችን ይጠቀማል። ስለዚህ እድሜያቸው 6 ዓመት ከሞላ ደግሞ አጫጭር ታሪኮችን መንገርና እነዛን ታሪኮች በቃላቸው እንዲይዙ በቃላቸው ይዘው እንዲነግሩ ሰው ፊት ማንበብ እንዲችሉ እያነበቡ በቃላቸው መያዝ በቃላቸው የያዙትን ነገር ደግሞ መናገር በጣም ወሳኝ የሆነ ቴክኒክ ነው። ይህ አይምሯቸው ፎከስ ማድረግ
እንዲችል እንዲረጋጋ በጣም ይጠቅማቸዋል። በነገራችን ላይ የህፃናትን አይምሮ ባሰራነው ቁጥር የበለጠ እየሰፋ ማቹርድ እየሆነ ይመጣል። ካልተጠቀምንበትና ደልም የሆነ በቲቪ ወይ በሞባይል ረጅም ሰዓት ቁጭ ብለው የሚውሉ ከሆነ ግን አይምሯቸው እየደከመ ይሄዳል። ሌላው ከ6 ዓመት በኋላ ላሉ ህፃናት በጣም የሚጠቅማቸው ነገር ደግሞ ስዕል መሳል፣ ስዕልን አስመስሎ መሳል ሊሆን ይችላል። ብቻ የተለያዩ ቴክኒኮችን በመጠቀም ስዕል መሳል በራሱ ትልቅ የአይምሮ ኮንሰንትሬሽን እንዲኗቸው ፎከስ ማድረግ እንዲችሉ በጣም ይረዳቸዋል። ሌላውም ነገራችሁ ነገር ደግሞ ችግር ፈቺ የሆኑ ፐዝሎችን ማጫወት፣ ለምሳሌ ቼዝ ሊሆን ይችላል፣ እንደ ዳማ አይነት ነገሮች ሊሆኑ ይችላሉ። ብቻ ችግር ፈቺ የሆኑ ጨዋታዎችን ብዙ አይነት ቴክኒኮች አሉ። በነገራችን ላይ እነዚህ አይነት ጨዋታዎችን ዩቲዩብ ላይ ቲክቶክ ላይ በጣም ብዙ አይነት ጌሞች አሉና ከፈልጋችሁ ሰርች ስታደርጉ ጌምስ ፎር ፎከስ እና አቴንሽን እያላችሁ ሰርች ብታደርጉ ዩቲዩብ ላይም ቲክቶክ ላይም በጣም ብዙ አይነት ኢንዶር ጌሞች አሉ፣ አውትዶር ጌሞችም አሉና እነዚህ ሰርች እያደረጋችሁ እንድታዩት እጋብዛችኋለሁ። ለዛሬ ያለኝ መረጃ ይህን ይመስላል። እንደዚህ አይነት አጫጭር የህፃናትን አስተዳደግ ቴክኒኮችን ማወቅ ከፈለጋችሁ ሰብስክራይብ ማድረግ አትርሱ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ